ካገባው ጀምሮ አንድ ቀን ከባለቤቴ ጋር ተጣልቼ አላቅም፣ አንድ ቀን ከሚስቴ ጋር ተጣልቼ አላቅም፣ አንድ ቀን ከባሌ ጋር ተጣልቼ አላቅም የሚል ሰው ካለ ውሸታም ነው። በጣም በሚገርም ሁኔታ እንዳልነበረ ነው የቀጠቀጡት። ለዛኝ ነው ለ10 ሆነው ማለት ነው ራሱን እስከሚሰጥ ድረስ። ከዛ በኋላ ነው ሌሎች ስራዎች ነበሩኝ ተውኩኝና እስኪ ግድ የለም አውራኝ፣ አሁን ቤት ገብቻለሁ፣ የተረጋጋ ቦታ ላይ ነው ያለሁት። ምንድነው የሆነው ነገር ስል የነገረኝ ነገር በጣም አሳዛኝ ነው። ከሌሎቹ የበለጠ እንክብካቤ እንዲደረግለት ተናግሬያለሁ፣ ለምግብ ቤት ኃላፊዎችም ጭምር ማለት ነው። እኔ በማልኖርበት ሰዓት እዛ ሬስቶራንት ውስጥ ይሄ ልጅ የሆነ ነገር ያጨሳል ይሉኛል ሰራተኞች። ምንድነው የሚያጨሰው? እነዚህ በገር ላይ አድርገው የሆነ ነገር እየዞረ ያጨሳል። የት ነው የሚሄደው ብዬ ስጠይቅ አይ እንደው የሆነ ገዳም ደርሼ ልምጣ። ትክክለኛ ገዳም አልነበረም የሚሄደው። ቤታችሁ ውስጥ በፍቅር ኖራችሁ ልጆቻችሁን በፍቅር እያሳደጋችሁ ቆይታችሁ በተለየ ሁኔታ የተለየ ለውጥ ስትመለከቱ ተጠንቀቁ፣ ራሳችሁን መርምሩ። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋዕዝተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ ከቤተሰቦቻችሁ በጀት ቀንሳችሁ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናል ላይ ተከታታዮች ይሄው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬ እንጀራ አበለዋለሁ ሰው አድርገዋለሁ ብሎ ባስጠጋው ግለሰብ አማካይነት ህይወቱ የተዘበራረቀውን ግለሰብ ታሪክ ነው ወደ እናንተ የማቀርበው። እባካችሁ ሰዎች ምንም ያህል ዝምድና ቢኖራችሁ፣ ምንም ያህል ቅርበት ቢኖራችሁ አሁን ሰው በአቋራጭ መንገድ ለመክበር ካለው ፍላጎት የተነሳ እናንተን ቀብሮ እሱ ለማደግ ካለው ስር የሰደደ ሰይጣናዊ ፍላጎት የተነሳ የብዙ ሰው ባህሪ እየተቀየረ ነውና እባካችሁ ተጠንቀቁ። ይህን ያልኩበት ምክንያት ታሪኩን እስከ መጨረሻው ሰምታችሁ ከጨረሳችሁ በኋላ ትረዱታላችሁና ቀጥታ ወደ ታሪኩ ነው የምወስዳችሁና ግለሰቡን ያገኘሁት በአጋጣሚ ነው። ታሪኩን የነገረኝን ግለሰብ ከዚህ በፊት አላውቀውም እና አንድ ቦታ ላይ ለጉዳይ ደርሼ ስመለስ መንገድ ላይ ነው የተገናኘ ነው። ሰላም አለኝ። ሰላም አልኩት። ቆመን አወራን እና እንደውም እንዲህ ረጅም ጊዜ መርሃ ግብርን ስለምከታተል ፈልግ ነበር። ስልክ ያው ሁሌ የምላችሁ ነው አልደግመውም። ያንን ከተነጋገርን በኋላ እፈልግሃለሁ እና ስሙን ነገረኝ። የት መስሪያ ቤት ይሰራ እንደነበረ ነገረኝ። ኤግዛክት የመስሪያ ቤቱን ስም ባልነግራችሁም ነገር ግን ትልቅ የሆነ ኤንጂኦ ድርጅት ውስጥ ታዋቂ የሆነ ኤንጂኦ ድርጅት ውስጥ ይሰራ እንደነበረ ነው የነገረኝ እና እንደውም ስሙን ሴቭ እንዳደርግም የነገረኝ መሱ ነው። ስሙን ከዛ በላይ የኤንጂኦን ስም ማለት ነው። በጣም ታዋቂ ስለሆነ ነው መናገር ያን ያህል አስፈላጊ አይደለም። የሰውየውን ማንነት ያን ያህል ሙሉ በሙሉ ይፋ ማድረግ ስላልፈለግኩ ማለት ነው እና ስልክ ተቀያየርን፣ ተለያየን። ልክ ገና ወደ ቤት ከመግባቴ በፊት ቴክስት አደረገልኝና ስልኬን ይዘዋል አለ። ያው ይዤዋለሁ ግዴ ለማረሳም እንደውም ቅጥያው ላይ እንዲህ ስላልኩኝ በተደውልልኝም በዛ ስም ስለማስታውስህ እናወራለን አልኩትኝ። ተለያየንና አሁንም በደቂቃ ልዩነት እንግዲህ እንደተጨነቀ በጣም የገባኝ ከዛ በኋላ ነው። ሌሎች ስራዎች ነበሩኝ ተውኩኝና እስኪ ግድ የለም አውራኝ፣ አሁን ቤት ገብቻለሁ፣ የተረጋጋ ቦታ ላይ ነው ያለሁትኝ። ምንድን የሆነው ነገር ስል የነገረኝ ነገር በጣም አሳዛኝ ነው። ይሄ ነገር እናንተም ላይ ድረስ ስለሚችል ነው ይህን ታሪክ የምነግራችሁ እና መጠንቀቅ እንዳለባችሁ። ይህ ሰው እንደነገርኳችሁ ትልቅ የሆነ ኤንጂኦ ውስጥ ነበረ የሚሰራው። ስለዚህ ክፍያውም ቀላል ክፍያ አልነበረም። ያንን ገንዘብ ህልም ስላለው ራዕይ ስላለው ያንን ገንዘብ ያጠራቅምና ያኛውን ስራውን ትቶ ትልቅ የሆነ ሬስቶራንት ይከፍታል። ትልቅ የሆነ ሬስቶራንት ማለት ነው።
እና ሬስቶራንቱን ከፍቶ ያው ብዙ ሰራተኛ ያስፈልገው ስለነበረ ሰራተኛ በሚቀጥርበት ሰዓት ላይ አንድ ዘመዱ በጣም የቅርብ ዘመዱ እንዲህ ስሙን ትጠቅስና የገሌ ልጅ አለ እንግዲህ የዘመዳቸው ልጅ ነው ለሱም እባክህ ቦታ ፈልግለት ስትለው ምንድነው ያላት ችግር የለውም ዝቅ ብሎ መስራት የሚችል ከሆነ እንግዲህ ልጁን ያውቀዋል እሱም የተማረ ልጅ ነው ነገር ግን ተምሮ ውጤት መጥቶለት እንደ አብዛኛው ኢትዮጵያዊ ወጣት ስራ ያላገኘ ልጅ ነው እና ከክፍለ ሀገር ነው የሚመጣው ስለዚህ ዝቅ ብሎ መስራት ፍላጎቱ አለው ይላታል እዚህ መጥቶ አጓጉል ባህሪ እንዳያሳይ እንግዲህ አንዳንድ ልጆች አረ በእንደዚህ አይነት ፊልድ ተመረቀን በእንደዚህ አይነት ፊልድ ሰርተን እንደዚህ ዝቅ ብዬ እሰራለሁ የሚሉ ሰዎች አሉና እንደዛ ካልሆነ ችግር የለውም እንደማንኛውም ሰው ይምጣና ይቀጠራል ይላታል ቃል ይገባላታል ያ ልጅ ይመጣል የቅርብ ዘመድ ነው ብያችኋለሁ ሲመጣ እንደውም በጣም በሚገርም ሁኔታ ከሌሎቹ የበለጠ እንክብካቤ እንዲደረግለት ተናግሬያለሁ ለምግብ ቤት ኃላፊዎችም ጭምር ማለት ነው ያንን ያደረኩት ለምንድን ነው የሆነ ህመም እንዳለበት ስለማቅ ቢያንስ አቅሙን እንዲጠግን ጤናው እንዳይዋዥቅ ከሌሎቹ በተለየ ሁኔታ እንክብካቤ እንዲያደርጉለት የተሻለ መኝታ እንዲሰጡት እንዲህ ከሌሎቹ በተሻለ ማለት ነውና ያንን ሁሉ ያመቻችለትና በወር ደመወዝ ተስማምተው ያ ልጅ ስራ ይጀምራል እዛ ሬስቶራንት ውስጥ ማለት ነውና ይሄ ሰው ከዛ ከኤንጂኦ ለቋል ሙሉ በሙሉ ትኩረቱን እዚህኛው ሬስቶራንት ላይ አድርጓል እርግጠኛም ነበረ በቃ ይሄን ያህል ጊዜ ከለፋው ከሰራው ደግሞ ወደ ራሴ ቢዝነስ ልምጣ በሚል ነው 4 ልጆች አሉት ባለትዳር ነው ሚስቱ የቤት እመቤት ነች ጥሩ ህይወት የሚኖር ሰው ነው እና ሂዝ ያንግ ኢነፍ እኔ ሳይሆን በወጣትነት እድሜ ውስጥ ያለ ነው ያን ያለ እድሜው ገብቷል የሚባል አይደለም እና ሬስቶራንቱ በጣም ጥሩ ይሆናል በጣም ጥሩ ማለት ነው በጣም ጥሩ ስላችሁ ያው ስራ በደንብ መስራት ይጀምራል በዛ ላይ ደግሞ ይሄ የሬስቶራንቱ ባለቤት ከሰው ጋር ተግባቢ ስለሆነ በባህሪው በጣም ብዙ ሰዎች ይወዱታል በጣም መልካም ባህሪ ያለው ሰው ነው ስለዚህ የሱ ስም ሲጠራ ሰው እየተጠራራ ምን ይባላል ገሌ ጋር እንሂድ ስሙን እየጠሩ ሬስቶራንቱ በቃ በደንብ ስራ ያለበት ሞቅ ደመቅ ያለ ሰዎች ሲቀጣጠሩ የሚቀጣጠሩበት ሬስቶራንት ይሆናል ስራው እየሞቀ ሲሄድ በቃ እግዚአብሔር ይመስገን በዛ ላይ ደግሞ ያው መንፈሳዊ ህይወትም የገባው ሰው ስለሆነ እግዚአብሔርን እያመሰገነ ከቤተሰቡ ጋር በቃ ልጆቹን እያስተማረ ልጆቹን እያሳደገ ከባለቤቱ ጋር በፍቅር መኖር ይጀምራል ሲጀምር ይሄ ልጅ ተቀጥሮ ከክፍለ ሀገር የመጣው ስራ ፈልግለት ተብሎ የመጣው ልጅ መጀመሪያ አካባቢ ታታሪ መስሎ ነበር የታየው ቅን መስሎ ነበር የታየው በኋላ ግን ነገሮች መቀየር ጀመሩ ነው ያለኝ በምንድነው ነገሮች መቀየር የጀመሩት እኔ በማልኖርበት ሰዓት እዛ ሬስቶራንት ውስጥ ይሄ ልጅ የሆነ ነገር ያጨሳል ይሉኛል ሰራተኞች እኔ ምንድነው የሚያጨሳው እንደዚህ በገር ላይ አድርገው የሆነ ነገር እየዞረ ያጨሳል አይ እንግዲህ ወይ የቤቱ ጠረን እንዳይቀይ ወይም ጥሩ እንዲሸት ሊሆን ይችላል የሚል ነበር አንደኛዋ ልጅ ግን በጣም ተጠራጣሪ ስለነበረች ጋሼ እኔ አልመሰለኝም ግድ የለም ይሄን ነገር ተከታትለ ድረስበት የልጁ የሚያጨሰውን ነገር አጫጫሱ የቤቱን ጠረን ለመቀየር ወር በቤት ውስጥ የተሻለ ጥሩ መዓዛ እንዲኖር ከመፈለግ አንፃር ሳይሆን እኔ አእምሮዬ መልካም ነገር አላሰበም እንግዲህ ልጅቷ የምታውቀው ነገር ሊኖር ይችላል ወይ ደግሞ አይታ የታዘበችው ነገር ሊኖር ይችላል ያንን ስትለው መጀመሪያ ምንም አልመሰለኝም ከዛ በኋላ ግን እቺ ልጅ ምን ማለቷ ነው ያልኩኝ እንደዛ መሆኑም ትኩረት ሰጥቼ አልተካተልኩትም ማለት ከዛ በኋላ ነው ነገሮች መቀየር የጀመሩት ከዛ በኋላ ልክ ሁኔታዎችን ስመለከት አለ ቤቴ ሰላም ማጣት ጀመርኩኝ በረባ ባረባው ልጆቼ ላይ መጮህ ጀመርኩኝ ልጆቼ ሳያጠፉ መቆጣት ጀመርኩኝ ከባለቤቴ ጋር በጣም ፍቅር የነበርነው ሰዎች በገባው በወጣው ቁጥር የሷ ቃል ለኔ ጦር የኔ ቃል ለሷ ጦር መሆን ጀመረ ይኸውላችሁ ቤታችሁ ውስጥ በፍቅር ኖራችሁ ልጆቻችሁን በፍቅር እያሳደጋችሁ ቆይታችሁ በተለየ ሁኔታ የተለየ ለውጥ ስትመለከቱ ተጠንቀቁ ራሳችሁን መርምሩ ይሄ አንደኛው ምልክት ነው ሰዎች መተት ሲላክባቸው ቤታቸው ውስጥ ድግምት ሲሰራባቸው ከሚያሳዩት ወይም ከሚያዩት ምልክት መካከል አንደኛው ቤታቸው ውስጥ ሰላም ማጣት ነው የትዳር ህይወታቸው መናጋት መጀመሩ ነው የጎጃቸው መሰረት
መንቀጥቀጥ መጀመሩ ምልክት ነው። ይሄንን ልብ ብላችሁ ልትመለከቱ ይገባልና አንዳንዱ በትዳር ህይወቱም ላይ ለውጥ ሲመለከት ዝም ብሎ የሚመለከት አለ። ኖ አይደለም። በ16 በ17 ዓመት የትዳር ህይወታችሁ ምንም ነገር ሳትደራደረው ቆይታችሁ ከዛ በኋላ ግን ቤታችሁ ኃይለኛ አውሎ ንፋስ መግባት ከጀመረ ምንድነው ቤታችን ላይ የተደረገው ብላችሁ መመርመርና ወደ መፍትሄው መሄድ መቻል አለባችሁ። እርግጥ ነው የትኛውም ትዳር ውስጥ በአንጻራዊ መልኩ የሀሳብ ልዩነቶች በባልና በሚስት መካከል ሊፈጠር ይችላል። ባል ከሚስት ይጣላል፣ ሚስት ከባሏ ትጣላለች። እንዲህ በጥቃቅን ነገሮች መልሰው ግን ይቅርታ ተጠያይቀው እንደገና ትዳራቸውን በፍቅር ይቀጥላሉ። ይሄ የተለመደ ነው የትኛውም የትዳር ህይወት ውስጥ። ካገባው ጀምሮ አንድ ቀን ከባለቤቴ ጋር ተጣልቼ አላቅም፣ አንድ ቀን ከሚስቴ ጋር ተጣልቼ አላቅም፣ አንድ ቀን ከባሌ ጋር ተጣልቼ አላቅም የሚል ሰው ካለ ውሸታም ነው። ደረጃው ሊለያይ ይችላል እንጂ ባልና ሚስት በሐሳብ ሊለያዩ ይችላሉ። ያ የሐሳብ ልዩነት ደግሞ አድጎ አድጎ ሊያጨቃጭቅ ይችላል። ይሄ የተለመደ ነው የትኛውም ትዳር ውስጥ። ከዛ ደረጃ አልፎ ግን ክፉ ቃላትን እስከማለዋወጥ አንዱ አንዱን ለመግደል እስከ መነሳት የሚገፋፋ ከሆነ ችግር አለ። እናም ይሄ ወንድም ያለኝ እንደዛ አይነት የፍቅር ህይወት ውስጥ የነበርን ሰዎች ልክ እንደ ባላንጣ ወይም ደግሞ አንዱ የአንዱን ቤተሰብ እንደገደለ በክፉ እስከ መፈላለግ ደረሰን ነው ያለው። ይሄ የአጋንንት ስራ ነው፣ የአጀሬው ስራ ነው። ግን የአጀሬው ስራ ምን ከጀርባው በየትኛው ምክንያት የሚለው ነው መታየት ያለበትና ቤቴ ውስጥ ተራራጣው እና ባለቤቴ መጨቃጨቅ ጀመርን። አንድ ቤት ውስጥ ለ5 ደቂቃ በሰላም መቀመጥ አቃተን። ልጆቼን እንደዛ ወጥቼ እስክገባ እመሳሳላቸው ልጆቼን ላይኔ እንኳን ማየት አስጠላኝ። እነሱ ግራ እስኪጋቡ ድረስ እስኪሸማቀቁ ድረስ በራሳቸው መተማመን እስኪጎላቸው ድረስ ልጆቼ ላይ መጮህ፣ መደንፋት፣ አንዳንዴም በልሲ ላይ በኃይል እስከ መማታት ደረስኩኝ። ከዛ በኋላ በጣም በሚገርም ሁኔታ ነው ያለው። በሚገርም ሁኔታ ስራውም እየተበላሸ መጣ አለ። በተከፈተ በአጭር ጊዜ ውስጥ ማለት ነው። እና እንደውም አንድ ቀን ስራው በጣም ጦፎ በነበረበት ሰዓት የሬስቶራንቱ ስራ ከሰራተኞች ጋር ያው ግዴታ አስፈልግ ስለነበረ እዛው አምሽቼ አለ። ሌሊት ነው ኦልሞስት እኩለ ሌሊት አልፏል። ልክ ወደ ቤቴ ሲሄድ እኩለ ድረስ ረድቻቸው ልጆቹን ያው ከስተመር ከቀነሰ በኋላ የመዘጋጋት ሰዓቱ ሲደርስ በቃ ዘጋግታችሁ እናንተ ወደ መኝታችሁ ሂዱ ብዬ ወደ ቤቴ ሄድኩኝ አለ። ሲሄድ በጣም በሚገርም ሁኔታ ቀን ለባለቤቴ ደውዬላት ነበር ነው ያለው። እና ስልክ ስደውል አታነሳም ነበረ። ከዛ ለምን አታነሽም በሚል ነው ጸቡ የተነሳው። እንግዲህ ስልክ ለምን አታነሽም ወይ አላየሁትም፣ እንደዛ ነው የተለመደ ነው አይደለ? እቺኛ ምክንያት ግን በቃ ልታጋድለን ደረሰች። አይ በቃ እኔ እዚህ ቤት ውስጥ እንደዚህ ሆኜ በእንደዚህ አይነት ሁኔታ ሌሊቱን ከማሳልፍ አልኩና ተመልሼ ወደ ሬስቶራንቱ ሄድኩኝ አለ። ወደ ሬስቶራንቱ ሲሄድ በጣም በሚገርም ሁኔታ እዛ አካባቢ ላይ ጸብ ተነስቷል። ጸብ ተነስቶ የሆነ ግሩፕ ጸብ ማለት ነው። ይሄ ባለታሪካችን በጣም በሚገርም ሁኔታ ቤቱ ገብቶ የገጠመውን ነገር ነግሬያቸዋለሁ። ቤቱ ሲገባ ሰዓት ነው የጠበቀው። ከሰዓት ለማምለጥ ደግሞ እንደገና ሲመለስ ሌላ ሰዓት ነው የጠበቀው። ሬስቶራንቱ አካባቢ ምንድነው ምናምን ሲል ይነገረዋል። ያ ንዴት አለ ከባለቤቱ ጋር። አንዳንድ ጊዜ በጣም ተናዳችሁ ደግሞ የሆነ ሌላ የንዴት እሳት ውስጥ የምትገቡ ከሆነ አደጋ አለውና የተጣሉት ጋር ገብቶ አንደኛው የእሱን ሬስቶራንትና አካባቢውን የሚጠብቅ ዘበኛ ስለነበረ እነዛ ሰዎች ከዘበኛው ጋር ነው የተጣሉት። ስለዚህ ለምን ዘበኛውን ትናገራላችሁ በሚል ከነዛ ሰዎች ጋር አንዳንድ ሲባባል ሳያስበው ነው የሚመቱት። ሳያስበው በጣም በሚገርም ሁኔታ እንዳልነበረ ነው የቀጠቀጡት። ለዛኝ ነው ለ10 ነው ማለት ነው ራሱን እስከሚሰጥ ድረስ። ግን እግዚአብሔር አንዳንዴ ደግ ነው። ነፍሱን አትርፎለት ማለት ሰዎች እንደምንም ተርባርበው አንሱት ሆስፒታል ወሰዱት። ከብዙ ጊዜ መማቀቅ በኋላ ነው እንደገና ያገገመው የተነሳው ማለት ነው። ልብ አድርጎ
ሲሄድ ሳትጠበቀው ሲመለስ ሳትጠበቀው ከእሳት አላመለጠም፣ ግን ህይወቱ ተርፏል። አሁን ይሄ የአጀሬው ስራ ነው ቢባል ብዙ ሰዎች አምነው መቀበል ይከብዳቸዋል። አንዳንድ ጊዜ የስኬት ህይወታችንን ተከትሎ፣ አንዳንድ ጊዜ የስምረት ህይወታችንን ተከትሎ የሚፈታተነን መንፈስ አለ። በቃ እንድናድግ የማይፈልግ፣ እንድንለወጥ የማይፈልግ፣ ቤታችን ውስጥ ሰላም የማይፈልግ፣ ልጆቻችን በሰላም እንዲያድጉ የማይፈልግ፣ ልጆቻችን ላይ የብስጭት መንፈስ መላክ የሚፈልግ፣ ባልና ሚስትን ማስማማት የማይፈልግ መንፈስ አንዴ ማናወጥ ሲጀምር እንደዚህ ነው። ቤታችሁ ሰላም ይነሳችኋል። ቤት ውስጥ ያጣችሁትን ሰላም ለመፈለግ ውጭ ስትወጡ ውጭ ሌላ ሴጣን ያመጣው እሳት ይጠብቃችኋል። ሁሉ ቦታ ላይ እሳት፣ እናንተ መሃል ናችሁ። ረጅም ጊዜ ሆስፒታል ገባ፣ ቀዶ ጥገና ህክምና ተደረገለት፣ በጣም ብዙ ነገሮች ተበላሽተው ነበር። ያው ከእግዚአብሔር ጋር ግን በመድኃኒዓለም ቸርነት ወደ ቀድሞ ጤንነቱ ተመለሰ። ነገር ግን ትራውማው ስቲል ናው አለ እስካሁን ማለት ነው። እና በጣም በሚገርም ሁኔታ ግን አንድ ጥያቄ ጠይቄው ነበረ እና ባለቤት ምን አለች ነው ያልኩት። ምክንያቱም እቤት ገብቶ ከእሷ ጋር ባይጣላ ኖሮ አይወጣም፣ ባይወጣ ኖሮ ይሄ አደጋ አይደርስበትም። እና የሚገርማችሁ እንደዛ እንኳን ሆኖ ለባለቤቱ ያለው ስሜት በጣም ነው ደስ ያለ። ሰዎች ቢበድሏቸውም ጥፋተኞች እንኳን እነሱ ቢሆኑም አይ እንደው ሳያውቁ ነው፣ እነሱ የዋች ናቸው፣ ደጎች ናቸው ብላችሁ የምትሸፍኑ ከሆነ እናንተ ቅኖች ናቸው። እሱ ላይ ተመልክቻለሁ። እና አይ ባለቤት እኮ በጣም የዋህ ሰው ነች፣ ከጊዜ በኋላ የመጣ የአጋንንት መንፈስ ነው እንደዚህ ያደረገን እንጂ እሷ በጣም በተፈጥሮዋ መሰረቷ መልካም ነች፣ ቀና ነች። ግን ያው ቤታችን ውስጥ የገባው እርኩስ መንፈስ ነው እንደዚህ ያደረገን የሚል መልስ ነው የሰጠኝ። እና እሷ ላይ ውንጀላ አላቀረበም። እንዴ እሷ እንደዚህ አድርጋይ ምናምን ነው። እንዲህ አይነት ሰዎች ማቹርድ ናቸው። በቃ ቤት ውስጥ የሆነ ነገር እንደገባ አውቋል። ቤት ውስጥ በገባ ነገር ትዳሩ እየተበጠበጠ እንደሆነ፣ ስራው እየተበጠበጠ እንደሆነ አውቋል። ከዛ ያው ሐኪም ቤት ረጅም ጊዜ ቆየ፣ ብዙ ወጪ ወጣ። እንደምንም ያው ወደ ጤናው ተመለሰ። ተመልሶ ወደ ሬስቶራንቱ ሲሄድ ግን ነገሮች እንዳልነበሩ ሆነው ነው የጠበቁት። ስራው በጣም ተበላሽቷል፣ ከስተመር የለም፣ ቀዝቅዟል። ልብ አድርጉ ደግሞ እዛ ኤንጂኦ ድርጅት ውስጥ መስራት ሲችል አልፈልግም ብሎ ነው የወጣው። ስለዚህ ይሄ ሰው ኤንጂኦ ድርጅቱን ትቶ ወጥቷል። ቤተሰቡን የሚያስተዳድርበትን ስራ አጥቷል። ሚስቱ የቤት እመቤት ነች ብያችኋለሁ። 4 ልጆች አሉ። ይሄኛው ሬስቶራንቱ ስራው ከተበላሸ ሌላ ኢንካም የለውም፣ ሌላ ገቢ የለውም። ጭንቀት በጭንቀት ሆነ። እንደምንም ለማስተካከል ሞከረ፣ ጣረ። ጭራሽ ባዶ 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 እየሆነ ሄደ። ያ ሰው ይህንን ሁሉ ተንኮል ያደረገበት ሰው ግን በመሀል ለሱ ምንም አይነት ነገር ሳይነግረው ሌላ መስሪያ ቤት ውስጥ ተወዳድሮ አሸንፎ ልክ ስራ ሲጀምር መጥቶ ጋሼ እዚህ ቦታ ላይ ስራ ጀምሬያለሁ፣ በቃ የሚቸግርህ ነገር ካለ ንገረኝ ብሎ አሽፎበት ነው የሄደው። ከእነዚህ አይነት ሰዎች እግዚአብሔር ይጠብቃችሁ። ከረዳችኋቸው ኖ እንጀራ ብሉ ብላችሁ ካመጣችኋቸው፣ ሁሉ ነገር ካመቻችሁላቸው የወዳጅ መሳይ ጠላት እግዚአብሔር ይጠብቃችሁ። ያ ሰው በክፋት ይህን ሁሉ ነገር አድርጎበት ሬስቶራንቱ ላይ የሚያጨሰውን አጭሶበት፣ ድግምት ነው፣ ሌላ ምንም ሊሆን አይችልም። በኋላ አክቹዋሊ ገዳም ሄዶ ጸሎት ቦታ ሄዶ የተጋለጠው መንፈስ የተናገረው ያንን ነው። ለምን አስፈለገ ነው? አንድን ሰው እንጀራ ብለህ አምጥተኸው አንተ ጋር ሰው ለመሆን ከመጣ በኋላ እንጀራ የሚበላበትን ወጭት የሚሰብር ሰው የሚለው እንደማይወክለው ግልጽ ነው። ግን ምን አይነት ስያሜ እንስጣቸው ለእንደዚህ አይነት ሰዎች? ለሰይጣን ተባባሪዎች፣ ለሰይጣን ተላላኪዎች፣ የሰይጣንን ግብር ለሚያስፈጽሙ። አንዳንዴ ቃላቱን እኮ በጣም ሆት ስትሆኑ ቃላቱም ይጠፋችኋል። ይሄ ልጅ እንግዲህ ምንም አላደረገው፣ አልበደለው። ዘመድ ነው፣ የቅርብ ዘመድ ነው። ቸግሮታል፣ ትምህርቱን ጨርሶ ተቀምጧል። ስለዚህ ስሜቱ እንዳይጎዳ፣ መንፈሱ እንዳይሰበር እባክህ አንተ ጋር ይምጣና ቦታ ፈልግለት ሲባል እናም ከሌሎቹ በተለየ ሁኔታ ስለሚያመው ጤነኛ ስላልሆነ ከሌሎቹ በተሻለ ሁኔታ ምግብ ማዘጋጁለት፣ መኝታ ስጡት፣ እንዳይከፋው።
ብላችሁ ያስጠጋችሁት ሰው እናንተ ላይ ጠላት ሆኖ መተት የሚሉትን የዘመኑን ፈሊጥ ቤታችሁ ላይ አምጥቶ አፕላይ አድርጎ ከትዳራችሁም ከስራችሁም አፈናቅሎ ልጆቻችሁን ለመበተን ሲነሳ ምንድን ነው የምትሉት? በጣም እኔ እንደምነግራችሁ አይደለም። እንደውም አንዳንድ ጊዜ በጣም እንደዚህ አይነት ነገሮችን ስሰማ የሰዎች የክፋት ደረጃ በጣም ውስጥ ስለሚጎዳ ስሜት ያደርጋችሁና ቃላት ይጠፋባችኋል እንጂ ልጁ የነገረኝ በጣም የሚገራረሙ ሰፊ ታሪክ ነው የነገረኝ። እኔ ቀንጭቤ ነው የምነግራቸው፣ ወይም ባለታሪካችን የነገረን ታሪክ በጣም ሰፊ ነው። መጀመሪያ ጥሩ ገንዘብ የሚያገኝበትን ነገር ትቷል። ሬስቶራንቱ ተበላሽቷል። መጨረሻ ላይ ስልችት ስላለኝ አለ። እንደዛም ሆኖ እኔ ሆስፒታል ሆኜ ይሄው የሚያጫጭ ሰው የሴጣን ፈረስ እንደምንም እዛ ውስጥ እኔ አስቀጥለዋለሁ ብሎ ያላወቀበት መስሎት አስቀጥሎት ነበረ። በመሃል ግን ጭልጥ ይልና ይጠፋላሉ ሰራተኞች ሲነግሩት። የት ነው የሚሄደው ብዬ ስጠይቅ አይ እንደው የሆነ ገዳም ደርሼ ልምጣ። ትክክለኛ ገዳም አልነበረም የሚሄደው ይሄ ልጅ። በኋላ እንደተደረሰበት ሄዶ የሚያሳድሰውን አሳድሶ ነበር የሚመለሰው። ሄዶ ከሚከፍላቸው ደብተራዎች ጋር የሚያሰራውን አሰርቶ ነበር የሚመጣው። በጣም በሚገርም ሁኔታ አለ መሀል ላይ ትንሽ በጸሎትም በምንም ትንሽ እንትንልና እሱ የሆነ ቦታ ላይ ሄዶ ተመለሰ ሲባል ደግሞ እንደገና ድብልቅልቅ ይወጣል አለ። የቤታችን ሰላም ይደፈርሳል። ልጆቻችን ላይ አግሬሲቭ ሆኜ እነሳለሁ። ብዙ ነገሮች ምስቅልቅላቸው ይወጣል። እንዲህ እየተባለ ለመጨረሻ ላይ ግን ከአቅም በላይ ስለሆነ ሬስቶራንቱ ሙሉ በሙሉ ተዘጋ። ከጨዋታ ውጭ ሆነ። የተወሰነች የተቀመጠች ገንዘብ ነበረች። እነዚህ ልጆች በጥሩ መሰረት ያደጉ ስለሆነ ውድ ትምህርት ቤት ነው የሚማሩት። አራቱም የደረሱ ያው ለአቅመ ትምህርት የደረሱ ልጆች ናቸው። ውድ ትምህርት ቤት ነው የሚማሩት። ጥሩ ህይወት ነው የለመዱት። ጥሩ ምግብ ነው የለመዱት። ጥሩ እንክብካቤ ነው የለመዱት። ያቺ የተቀመጠች ለክፉ ጊዜ እንደምንም እያለች የተወሰነች ጊዜ ሄደች። በቃ ያ ነገር ጠፋ። መተኪያ የለም፣ ወጪ ብቻ። ችግር አይኑን አፍጥጦ ጥርሱን አግጦ እዚህ ቤት ላይ መጣ። ምን ይሆን? በጣም በሚገርም ሁኔታ ቅድም ብያቸዋለሁ። የሰው ፍቅር አለው፣ ተግባቢ ነው፣ ማህበራዊ ህይወት ላይ ሰክሰስፉል ነው ብያቸዋለሁ። እና ከዚህኛው ስራ ውጭም ኔትወርኩ ጥሩ ስለሆነ ያኔ ኤንጂኦ ውስጥ በነበረበት ሰዓት ላይ በጣም ብዙ ሰዎችን ያውቅ ስለነበረ ሌሎች ስራዎችንም አብሮ ይሰራ ነበረ። ሌሎች ስራዎችንም እነዛ ስራዎች ሁሉ ተበላሻሹ። ይሄ ነው ይኸውላችሁ፣ ህይወታችሁ ላይ የሆነ ነገር ሀፕን ሲያደርግ የሆነ ነገር ሲከሰት፣ ድግምት ሲላክ፣ መተት ሲላክ የጨበጣችሁትን ነገር ነው የምትለቁት። የሆነ ነገር ሲጀምሩና አገኘሁ ያስኩትኝ ስትሉ ባለቀ ሰዓት ላይ ከእጃችሁ ላይ ይበተናል። ይሄን ባለተረካችን እንደዛ ነው አሁን እየሆነ ያለው። እናም የተወሰኑ ፕሮጀክቶችን ነገረኝ። የሚገርምህ በዚህ ፕሮጀክት ከሰዎች ጋር ይሄን ያህል ሚሊዮን ብር አገኘ ነበረ። እሱ እንደውም የነገረኝ ሰክሰስ ሲሆን አልሞስት ከ20 እስከ 30 ሚሊዮን ብር አገኘ ነበር ነው ያለው ብቻዬን። እሱ ብዙ ነገሮችን ይለውጥልኝ ነበረ። ግን ሄዶ መጨረሻ ላይ ግን ፌል አድረገ ነው ያለው። ሌላው ደግሞ እንዲሁ ሌላ ሁለተኛ ፕሮጀክት ላይ ሄዶ መጨረሻ ላይ ስልክ ሲደወል ማንሳት ነበረብኝ አለ። ያን ስልክ ብደውል እነዛ ሰዎች ይጠሩኛል፣ ሄጄ እፈርማለሁ፣ ያን ነገር አገኝ ነበረ። ረጅም ጊዜ ስልክ ደወሉ፣ አላነሳውም። እድሉ ሌላ ሰው አሳልፈው ሰጡት። ይሄንን ነው ብላችሁ ይኸውላችሁ፣ መተት ከተደረገባችሁ፣ ድግምትን በእንደዚህ አይነት ሁኔታ ከተሰራባችሁ ፋይናል አለቀ እጄ ላይ ገባ የምትሉትን ነገር አትጨብጡትም፣ ይበላሻል። ጫፍ የደረሰ ከሆነ ብላችሁ ጫፍ በቃ አለቀ ደቀቀ ያላችሁት ነገር ማለት ነው። እርግጠኛ የሆናችሁት ነገር ከእጃችሁ ላይ አይናችሁ እያየ ሲያመልጣችሁ ትመለከታላችሁ። ለዚህም ነው መተትን አትናቁ፣ ስለ ድግምት ሲወራ አትናቁ፣ ነግበኔ በሉ እምላችሁ ለዚህ ነው። ብዙ ሰው ከተቸገረ ከተጎዳ ከደቀቀ በኋላ ነው ወደኛ ጋር መምጣት የሚፈልገው ምክር የሚፈልገው ተቸግሬያለሁ የሚለው እንጂ መጀመሪያ ቢሆን ኖሮ ምናልባት መፍትሄ ሊኖረው ይችል ነበረ። ነገር ግን ነገሮች ሁሉ ከተበለሻሹ በኋላ እንደገና ከዜሮ ላይ መጀመር ወደ በፊት ህይወት ለመመለስ አስቸጋሪ ነው። ብዙ ነገሮች እንደገና ወደ ኋላ መመለስ ቴክስ ታይም፣ ጊዜ ይፈልጋል፣ ጊዜ ይወስዳል። እዛ ደረጃ ላይ አለመድረስ ነው እንደዚህ አይነት ነገሮች ላይ ትኩረት አድርጉ የሚባለውና
ይህ ወንድም እንግዲህ ከዛ ህይወቱ ተፈናቅሎ ልበለው ትዳሩን በትኖ አክቹዋሊ ትዳር መበተን አይባልም። ያው ግን እየኖሩ አለመኖር ነው የሚባለው። እየኖሩ እናም ትዳር እንዴት ሆነ ብየው ነበር። የብዙዎች እንደዚህ አይነት ሰለባ ሲሆኑ የመጀመሪያ የሰይጣን ተግባር እነሱ ላይ ትዳራቸውን ማፍረስ ነው። እግዚአብሔር ይመስገን ትዳራቸው አልፈረሰም፣ ግን ህይወታቸው በጣም በብዙ ሁኔታ ዝብርቅርቆ ወጥቷል። ልጆች የለመዱትን ምቾት አጥተዋል። ከውድ ትምህርት ቤት ወጥተዋል። ሚስት በፊትም እንደነገርኳቸው የቤት እመቤት ነች፣ ኢንካም የላትም። ኢንካም ሶርሱ ባለታሪካችን ባል ብቻ ነበረ። ስለዚህ ያ ምንጭ ሲደርቅ ቤተሰብ ውስጥ ሊፈጠር የሚችለው ነገር መገመት አይከብዳችሁም ብዬ ነው የማስበው። እና እንደዚህ አይነት ህይወት ለምዳችሁ ደግሞ ሰዎች ጋር ሄዳችሁ ብድር መጠየቅ፣ ሰዎች ጋር ሄዳችሁ አንገት ደፍቶ እንትን ማለት አይመቻቸው። ምክንያቱም በፊት የነበራችሁበት ስነ ልቦና ይሄ አልነበረማ። በፊት የነበራችሁበት መንገድ ይሄ አልነበረማ። እና እንግዲህ አንዳንዴ ምን እንደሚባል ከአቅም በላይ ነው የሚሆነውና ይሄ ሁሉ የሆነው በማንም በምንም አይደለም፣ በጣም በቅርብ ሰው ነው። ያም ደግሞ ስራ የለኝም ብሎ ሊቀጠር በመጣ ሰው፣ እንክብካቤ ይደረግለት በነበረ የቅርብ ዘመድ። እንዲህ አይነት ነገር ላይ አሁንም ሌሎቻችሁ ባለድርጅቶች ልትሆኑ ትችላላችሁ፣ ባለ ሆቴሎች ልትሆኑ ትችላላችሁ፣ ባለ ሱቆች ልትሆኑ ትችላላችሁ። እኔ ሱቅ ያላችሁ የምታስጠጓቸውን ሰዎች እስፔሻሊ የቅርብ ሰዎቻችሁን በቅርብ ርቀት ተከታተሉ። የተለየ ነገር እንቅስቃሴ በሱቃችሁ ላይ፣ በሆቴላችሁ፣ በሬስቶራንታችሁ፣ በካፌዎቻችሁ ላይ ሲያደርጉ ለምን ብላችሁ ጠይቁ። ከነዛ ሰዎች ጀርባ ያለውን ነገር ተከታተሉ። ምክንያቱም ዛሬ ሰውን እያጠፋ ያለው በጣም የሩቅ ሰው አይደለም። የሩቅ ሰው ደጋግሜ ብያለሁ፣ ስለማያውቃችሁ ቤት በኩል እናንተ ማጥፋት እንዳለበት እንኳን አያውቅም። የቅርብ ሰዋችሁ ግን ሚስጥራችሁን ያውቀዋል፣ ጓዳ ጎድጓዳችሁን ያውቀዋል፣ ባክግራውንዳችሁን ያውቀዋል፣ መሰረታችሁን ያውቀዋል። ስለዚህ ኢዝሊ ቤት በኩል እንደሚጥላችሁ ያውቀዋል። ስለዚህ በቅርብ ሰው ላለማውደቅ ቀዳዳውን ሁሉ መድፈን ያለባችሁ እናንተ ናችሁ። ይህንን ቁጭ ብዬ እዚህ ጋር እየጮኩኝ እንደ ቁራ የምነግራችሁ እራሳችሁን እንድጠብቁ ነው። እኔ ምንም የሚቀርብኝ ነገር የለም፣ ደጋግሜ ነው የምናገረው። ግን ቤተሰቦቻችሁ ማትረፍ የምትፈልጉ ከሆነ፣ ልጆቻችሁን ከውድ ትምህርት ቤታችሁ መንገድ ላይ መበተን የማትፈልጉ ከሆነ፣ የፍቅር ህይወታችሁ እንዳይበላሽ፣ የትዳር ህይወታችሁ እንዳይበላሽ፣ ጎጇችሁ እንዳይፈርስ የምትፈልጉ ከሆነ እንዲህ አይነት ነገሮች ላይ ትኩረት አድርጋችሁ እንዲህ አይነት መምህራን የሚያስተምሩትን የኔን ተውት፣ ችግር የለውም። ነገር ግን በቤተክርስቲያን ውስጥ አልፈው መጥተው በእንደዚህ አይነት ጉዳይ ላይ ኤክስፔሪንሳቸውን ሼር የሚያደርጉ መምህራን ትምህርት ግን የግድ መከታተል ይኖርባችኋል። ዛሬ ኢትዮጵያ ውስጥ መተት ጄኖሳይድ ሆኗል፣ ጅምላ ጭፍጨፋ ሆኗል። በጅምላ ጭፍጨፋ በርካታ ሰዎች በመተት የጅምላ ጭፍጨፋ እያለቁ ነው። ህይወታቸው እየተበላሸ ነው፣ ጎጃቸው እየፈረሰ ነው፣ ልጆቻቸው እየተበተኑ ነው፣ ትዳራቸው እየተበተነ ነው። እግዚአብሔር ከነዚህ አይነት መከራ ይሰውረን። የዛሬ ታሪክ የተከታተላችሁት ነበር። በቀጣይ በሌላ መረጃ በሌላ ታሪክ የምንገናኝ ነው የሚሆነው። በነገራችን ላይ እንዲህ አይነት ታሪክ ያላችሁ ሰዎች ሌሎችን ለማስተማር ቮለንተር ከሆናችሁ ፈቃደኛ ከሆናችሁ አድርሱኝ፣ መልቼ ወደ እናንተ አደርሳለሁ፣ ብዙዎችን አነቃበታለሁ። አብራችሁ ስለነበራችሁ ወደፊትም አብራችሁ ስለምትሆኑ ከልብ አመሰግናለሁ። እግዚአብሔር ኢትዮጵያ ላይ ሰላም ጊዜ ቸር ጊዜ አምጣ። አበቃው። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ፣ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ
ቤተ ክርስቲያን አሰሪ ኮሚቴ